በነገራችን ላይ ስኬታማ ለመሆን ስራ ይጠይቃል። ለመውደቅ ነው ስራ የማይጠይቀው፣ መተው ነው ለመውደቅ። ትሞክሩና እምቢ ሲል ድሮም ጠርጥሬ ነበር ይሄ ነገር። ከፊት መቅደም ትፈልጋለህ? አዎ። ከዘመኑ ጋር ምንህን ይዘህ ሃይማኖትህን ይዘህ ሂድ። በነገራችን ላይ ፈጣሪን አንዴ ቁጭ ብላችሁ ስትጠይቁት ይሰማል። ደንቆሮ አይደለም። አንዳንድ ሰው ካልጨቀጨቀው የማይሰማው ይመስላል። በየት በኩል ይሰማኛል እና መንግስት መሰለ እንደ ፈጣሪ። ስለዚህ ፕሊስ የመጀመሪያው ነገር አዲስ ነገር ሲመጣ ፕሬይ ኦን ኢት፣ ጸልዩ። ጸሎታችሁ ይሰማል። ንጹህ ስለሆነ አይደለም ይሰማል፣ ቸር ስለሆነ ይሰማል። ስለዚህ እያንዳንዷ ቀን ውድ ነች አይደለችም? ውድ ቀን ከንቱን ነገር በመስማት ማሳለፍ የለብንም። እያንዳንዷ ቀን ውድ ከሆነች በስንፍና ማሳለፍ የለብንም። ሰው ሊያወራ ይችላል። አዎ ብትሰሩ ያወራል፣ ባትሰሩ ያወራል። ግጥም አድርጋችሁ ትራንስፎርሜሽን ማለት እንደዚህ ነው። አትሰሙም። የተወሰነ ነገር ሰው ሲጮህ አትሰሙም። አንቺ ማትረቢ ሲሉሽ ምንድነው የሚሉት? አልሰማም ማለት ችግሬ ምንድነው ብሎ የሚያስብ ምኑን ያገኛል? ችግሩን። እንዴት ልለፍ መፍትሄ ከየት አገኛለሁ የሚል ምን ያገኛል? መፍትሄ ያገኛል። ትራንስፎርሜሽን የሚለው ቃልና ቼንጅ የሚለው ቃል ልዩነታቸው ደስ የሚለኝ ትራንስፎርሜሽን አንዴ ከተለወጥክ ኢሪቨርሰብል ነው። ደስ አይልም? ለምሳሌ አንድ የሀብታሙ ናችሁ ወደ ድህነት አለመመለስ፣ መመለሻ ቦታው ግራ ገብቷችሁ ጥፍት ብሎባችሁ ብትሞክሩ ብትጠይቁ አለመቻል ደስ አይልም? ወደ ጽድቅ ሄዳችሁ አንዴ ከጸደቃችሁ በኋላ ኩነኔ ውስጥ መግባት ወይንም ደግሞ ኃጢአት ውስጥ መግባት አለመቻል ደስ አይልም? በጣም አሜዚንግ የሆነ ቃል ነው ትራንስፎርሜሽን። ስለዚህ ትራንስፎርም ማድረግ ያስፈልጋል። ትራንስፎርሜሽን ደግሞ ከእጅ አይጀምርም። ብዙ ሰው ለመለወጥ የሚሞክረው ምኑን ነው? በየመንገዱ የምታዩት ኪሎግራሞች ምንን ነው የሚለኩት? አስተሳሰብን የሚለካ ኪሎ አለ። መስሚያችን ምንድን ነው? ጥጥ ነው። እኔ አልሰማም። ልሞት እኮ ነው። ልትሞቱ አይመስላችሁም እንዴ? አንዳንድ ሰው ገና ፊውቸር ነው ሊኖር ነው፣ ጧት ተነስቶ ሊኖር። እኔ ልሞት የቀረችኝ 80 ዓመት ነች። አያችሁ ስታራዝሙት ለፕሮግራሚንግ። ስለዚህ እያንዳንዷ ቀን ውድ ነች አይደለችም? ውድ ቀን ከንቱን ነገር በመስማት ማሳለፍ የለብንም። እያንዳንዷ ቀን ውድ ከሆነች በስንፍና ማሳለፍ የለብንም። እያንዳንዱ ቀን ውድ ከሆነ አትችልም፣ አይረባም ምናምን ብዙ ስም ሰዎች ይለጥፉባቸዋል። እነሱን ነገሮች ለመስማት ዝግጁ መሆን የለባችሁም። ለምን? የእናንተ ዓላማ አለ፣ የፈጣሪ ዓላማ አለ። ለቤተሰብ ኃላፊነት አለባችሁ፣ ለሀገር ኃላፊነት አለባችሁ፣ ለማህበረሰብ ኃላፊነት አለባችሁ። አትረባምን፣ አይሆንምን፣ ልክ አይደለምን እየሰማን ሰው መሆን እንችላለን? ኢትስ ኢምፖሲብል። ስለዚህ አቋም ያስፈልጋል። በነገራችን ላይ ስኬታማ ለመሆን ስራ ይጠይቃል። ለመውደቅ ነው ስራ የማይጠይቀው፣ መተው ነው ለመውደቅ። ትሞክሩና እምቢ ሲል ድሮም ጠርጥሬ ነበር ይሄ ነገር። እኔ እንደውም መንፈሳዊ ሰው ነኝ። ማስተዛዘኛ እንዴ ምን አለበት አንተ ሀብታም መንፈሳዊ ብትሆንስ? ፈጣሪ ይከፋዋል? ይከፋዋል እንዴ? ምን ነው ዝም አላችሁ? ሀብታም መንፈሳዊ ብትሆኑ ደስ ይለዋል። ልጄ ስጋውም ህሊናውም መንፈሱም ተሳካለት ይላል። መንፈሳዊ ሰዎች እንዳለ ብታዩቸው አብዛኞቹ ሀብታሞች ነበሩ፣ በእስልምናው በክርስትናው። ደስ የሚለኝ ዜና ይህ ነው። ስለዚህ ሀብታም ለመሆን ሩጥ አላልኩ፣ ነገር ግን አትስነፍ ነው። ኔጌቲቭ ነገር አትስማ ነው። መልካም የሆነውን ጽድቅ የሆነውን እውነት የሆነውን በጎ የሆነውን ማደግ የሆነውን ከፈጣሪ ጋር የሚያገናኝህ የሆነውን መትረፍረፍ የሆነውን ፍቅር መስጠት የሆነውን ስራበት። እሱ ላይ ሰው ሊያወራ ይችላል። አዎ ብትሰሩ ያወራል፣ ባትሰሩ ያወራል። ግጥም አድርጋችሁ ትራንስፎርሜሽን ማለት እንደዚህ ነው። አትሰሙም። የተወሰነ ነገር ሰው ሲጮህ አትሰሙም። አንቺ ማትረቢ ሲሉሽ ምንድነው የሚሉት? አልሰማም ማለት የሆነ ስክሪን የሚያስፈልጋችሁ አይመስላችሁ? ሰው ሲያወራ ድምፁ ሚል ብቻ ብትሰሙ። ኔጌቲቭ ሲሆን ፖዝ ማድረጊያ ቢኖረን የት በደረሰ። እንደ እንቁራሪቷ ማለት ነው። በጣም በህይወቴ እንደ መርህ ከሚይዛቸው መካከል የሆኑ እንቁራሪቶች ተሰብስበው ይሄን ተራራ እንውጣው አሉ። በጣም ቀጥ ያለ ነው አሉ። ግማሹ ገና ሳይጀምሩ ይሄንንማ አንወጣውም ብለው ቀሩ አሉ። ሳይጀምሩ እኮ አይተውት ከዚህ ላይ አሁን በወድቅ አልተርፍም ብለው ተውት። ግማሹ መንገድ ጀመሩ። ከዛ መንገድ የጀመሩትን ያልጀመሩት ምን የሚሏቸው ይመስላችኋል? የሚያጨበጭቡ ይመስላችኋል? አይጨበጨብላችሁም። ወደ ላይ ስትሄዱ ቅድም እኮ ገልጻለች አለ ከእናት ጀምሮ አርፈሽ ብትቀመጭ ማለት ለኔ
ውልውል ብለሽ ወፍረሽ ከምትከሺ እቤት ቁጭ ብለሽ ከብፌ እቃውና ካንቺ ጋር ብዙም ልዩነት ባይኖር ብፌ እቃ ነው መቼም ተወልውሎ ቁጭ የሚል ማዲያት አውጥተህ ቢያልፍልህ ይሻላል የተወለወልክ ደሃ ከምትሆን። አልፈልግም ዘርማን ዘሬ እንዲቸገር አልፈልግም። ሰው ፊት መቅረብ ምን ማለት ነው? የቤት ኪራይ አጥሯችሁ አከራይ ሲደውል እንደዚህ ብሎ ማውራት ምን ማለት ነው? ትራንስፖርት ወረፋ ጠብቆ ወረፋው ሲደርሳችሁ ቀጠሮ የሚያልፍበት ወረፋ መሰለፍ ምን ማለት ነው? ትራንስፖርት ውስጥ ገብታችሁ የሰዎችን እንዳለ ጠረን የማሽተት ኃላፊነት መወጣት ምን ማለት ነው? ሂሳብ አምጣ መባል ምን ማለት ነው? እኔ አሁን ማውራችሁ የራሴን ታሪክ አልፈልግም። ልጆቼም እዛ ውስጥ እንዲገቡ አልፈልግም። ይሄ ኩነኔ ነው ካልከኝ እኔ አይገባኝ። እንድንሰቃይ አልመጣም እዚህ ምድር ላይ። ቢቻል ለመንፈስም ለአካልም የሚሆን ስራ መስራት አለ። ኢትዮጵያውያን በማህበር የሰፈረብን ነገር ቢኖር የድህነት አስተሳሰብ ነው። አንድ አዲስ ለውጥ ሲመጣ ሁላችንም ነው የምንረግመው። ሁላችንም በኋላስ ዓለም ተቀብሎ ወደፊት ሲሄድ በቃ ይሄ ነገር አሪፍ ነው መሰለኝ እያልን ከኋላ ነው እንደ ጭራ የምንከተለው። ከፊት መቅደም ትፈልጋለህ? አዎ። ከዘመኑ ጋር ምንህን ይዘህ ሃይማኖትህን ይዘህ ሂድ። በነገራችን ላይ ፈጣሪን አንዴ ቁጭ ብላችሁ ስትጠይቁት ይሰማል። ደንቆሮ አይደለም። አንዳንድ ሰው ካልጨቀጨቀው የማይሰማው ይመስላል። በየት በኩል ይሰማኛል እኔና መንግስት መሰለ እንደ ፈጣሪ በቀጥታ ነው የሚሰማው። የራስን ጫጫታ አንጽተህ ከጠየቅ ማለት ነው። ሜንታል ትራንስፎርሜሽን ያስፈልጋል። ስለዚህ ፕሊስ የመጀመሪያው ነገር አዲስ ነገር ሲመጣ ፕሬይ ኦን ኢት፣ ጸልዩ። ጸሎታችሁ ይሰማል። ንጹህ ስለሆነ አይደለም ይሰማል፣ ቸር ስለሆነ ይሰማል። ትራንስፎርሜሽንም ሲባል ሜንታል ትራንስፎርሜሽን ጥርጣሬ ካለ ጸልይ። ከዛስ በኋላ ግጥም አድርገህ ስራው ነው። ሜንታል ትራንስፎርሜሽን ሰው እኮ ፊዚካሊ ትራንስፎርም ያደረጉ ሰዎችን አላያችሁ አይደል? ቀጫጫ የነበረ ሰው ብረት ገፍቶ ምናምን ስፖርት ሰርቶ የሚገርም ቢውልድ ያደረገ፣ በጣም ወፍራም የነበረች ሴት የሆነ ነገር ሰርታ ከዛ ባጭር ጊዜ ከስታ የምትፈልገውን የሰውነት አቋም ያዘች። they have transformed። ይሄ እንኳን ትራንስፎርሜሽን ባንለውም ባጭር ጊዜ ግን ቼንጅ አድርገዋል። ትራንስፎርሜሽን ግን ምንድነው? አንዴ ተለውጠ በዛ አይነት አስተሳሰብ ውስጥ አውቶሜትድ የሆነ አስተሳሰብ ውስጥ እየኖር ሁሉ ጊዜ ፍቅርን፣ ሰላምን፣ ጤናን፣ ደስታን፣ መትረፍረፍን፣ ከፍታን፣ አዳዲስ ነገር መፍጠር መቻልን፣ ጽድቅን በዛ ውስጥ አውቶማቲካሊ እያሰብክ መኖር ማለት ነው። ያንን ለምትፈልጉ ሰዎች ህሊናችሁን ትራንስፎርም ማድረግ ትችላላችሁ በፈቃደኝነት። ትልቁ ነገር questions are answers። ጥያቄዎች ምንድናቸው? መልስ ናቸው። ሁሉ ጊዜ ሰው ጥያቄውን አሉታዊ ነገር ላይ የሚያደርግ ከሆነ መልሱ ምንድነው? አሉታዊ ነው። አዎንታዊ ነገር ላይ ካደረገ ለምሳሌ ችግሬ ምንድነው ብሎ የሚያስብ ምኑን ያገኛል? ችግሩን። እንዴት ልለፍ መፍትሄ ከየት አገኛለሁ የሚል ምን ያገኛል? መፍትሄ ያገኛል። የኃጢአት ዝርዝሮች እነማን ናቸው የሚል ምን ያገኛል? የኃጢአት ዝርዝር የኃጢአት አውቆ ወደ ጽድቅ ለመሄድ ከባድ ነው። ጽድቅ ምንድነው ያለ ደግሞ በዝርዝር ጽድቅን ያውቃል፣ ወደዛ ይሄዳል። ስለ ድህነት የሚጠይቅ ምንን ያገኛል? ድህነትን ያገኘዋል። ስለ ሀብት የሚጠይቅ ሀብትን ያገኛል። ጥያቄያችንን ማስተካከል አለብን። የመጀመሪያው ትራንስፎርሜሽን ይሄ ነው። ስለ ራሳችሁ ያላችሁን አስተሳሰብ መቀየር ይቻላል አይቻልም? እያልኩ ያለሁት ውጤቱን አይደለም፣ ሐሳቡን ብቻ መቀየር ይቻላል። ግጥም አድርጎ እኔ መጀመሪያ አካባቢ ስልጠና ሳገኝ ከ10 ከ15 ዓመት በፊት መጀመሪያ ያደረኩት ሐሳቤ ነው። እኔ እየራበኝ ቁርስ፣ ምሳ፣ እራት በአግባቡ መብላት አልችልም። ብፌ ደርድሬ በሐሳቤ መብላት ማንም መበት ሆቴል መርጣችሁ እስቲ ግቡ። ማታ ግቡና እቤት ከዛ ከጸሎታችሁ በኋላ ልትተኙ ስትሉ አይናችሁን ጨፍናችሁ ሸራተን ሰተት ብላችሁ ግቡ። ቦታ መርጣችሁ ተቀመጡ። ይሰማል? ቦታ መርጣችሁ ሰው ራሱ ከተቀመጠ ይቅርታ እዚችን ፈልጌ ነበር ስትሉ ተሽቆጥቁጠው ይነሱ። ይቻላል? በሐሳባችሁ ማን ይከለክላል? አንዳንድ ሰው እንደዚህ ሲባል ግን ይሄ ነገር መጥፎ ቢሆን ሲሉ ተጋደማ ትተኸው ተኛ። ችግርህን መከራህን እያሰብክ መተኛት ይቻላል። ስለዚህ እዛ ውስጥ ግባ። ከዛ ምግብ ሲመጣልህ ሜኑ ስታይ ዋጋውን ሳታይ ብላ። በሐሳብ አይደል? ዋጋ የሌለው ሜኑ አምጡልኝ ብላ። ዋጋ የሌለው ማለት ዋጋውን የማያሳይ ለምን ዋጋውን ስለማልበላው አታምጡብኝ። መርጠህ ጥሩ ምግብ በልተህ ተመስገን ብለህ የሚከፈለውን ከፍለህ ውጣ። ማን ይከለክላል?